አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ ቀርቤያለሁ። ሰራተኛዋ አደይ ይዤላችሁ ቀርቤያለሁ። እንግዲህ ምን ይደረጋል እያለ ተኝታ ወርቅ አግኝቷት ነበር ፍቅር። እርግጥ እስካሁን ድረስ እኔ ላይ ችግር እየፈጠርሽብኝ ያለሽ፣ ግን አንድ ነገር ልንገርሽ ሲሆን እሱስ ልክ ነህ ግን አንተ ከጎኔ ብትሆን የምትገድፈኝ ከሆነ ሁሉ ነገር ይቀየራል። ይኸውልሽ እኔ ሁሌ ከጎንሽ ነው ያለሁኝ። ጸጉርሽን ብታስተካክዩ ምን አለ? ጸባይሽን ብታስተካክዩ ምን አለ? ሁለዚህ ከጎኔ ብትሆን የባሰ እንደዚህ ይሆንኩ ያለው። አይዞሽ ፍቅር፣ ለጥቂት ጊዜ በኋላ ነው እንደዚህ የምትሆኝ እያለ ሲላተኝ፣ እሱም አጽናናተኝ። ከመንገድ ላይ ቁማ ሁሉ ነገር ያልፋል እያየቻቸው ነበር። ብላ መታገት ድረሰትል ብላ ድንግጣሉና ምን ፈልገሽ ነው ፍቅር? ምን እየሰራችሁ ነው? አንቺ እስከምትመጪ ድረስ አንዳንድ ነገር እያወራን ነው አይደለ ፍቅር? አዎ ደን እንደተነጋገር ነው። በል እኔ አሁን ልሂድ። ስለምንድን ነው የተነጋገራችሁት? አንዳንድ ነገሮች ስትይ ምንድን ነው? ስለሷ መቀየር እንደምትፈልግ ነገረች። እና ደግሞ ልረዳት ይገባል። እኛ ደግሞ ምንድነው የምንረዳት? ራሷ ላይ ችግር የምፈጥረው እሷ ደግሞ እኔማ ብትቀየር ደስ ይለኛል። ሆኖ እና ደግሞ አንተን ነቅረው ነው ይሄን ነገር የምታደርግ። የእሷን ደግሞ ሰምቻለሁ። ድጋሚ መናገር አይጠበቅብኝ። እና አሁን ምን ሆነ የምትቆጣ? ግን ተጠንቀቅ። አሁን ራሱ በዚህ ግድ መጠጋጋችሁ ምንም ደስ አላለኝም። እሺ እኔ ሚስት ካሁን በኋላ አይለመደኝም። አንቺ ደግሞ እኮ በጣም ቆየሽ እና አንተ እኔም መጠበቅ አትችልም። ዛሬ ደግሞ ነገር አለሽ እና ምን ይሁን ብላ ዘወር ብላየች ብላ ስትላት ቁጭ አለችና እሱም ቁጭ አለ። ከዛ መጨረሻ ላይ ስልክዬን ቆይ ምን አለበት ገና እነሱ ስላልመጡ ቀስ ብለሽ ትሰሪያለሽ። ይልቅ እኔን ስሚ፣ እየሰማሁ ነው። ይኸውልሽ ሮማኔ ምን መመሰለሽ? ምንድነው እሱ? ምንም የማትናገር ከሆነ ልግባ። ቆይ እንጂ ወዴት ነው የምትሄጂው? ወዴት ነው የምትሄጂው ብሎ ሲላተኝ እኔማ ወደዚህ ነጋሽ መጡ መሰለኝ ብላ ስትለው እሱም ድንግጥ ብሎ ብድግ አለ። ተቀመጡበት። ከዛ መጨረሻ ላይ የሆነ ሰው መጣ ከወዲህ ኋላ። እሺ ብሎ ሲጠይቅ አንቺ ጉድ ምንም እንዳትል ዝም በል። ኧረ ዝም አልልም። እኔ ጠፍተሻል ብዬ አገሩን ሳካልል ደግሞ ካንቺ ብሶ ደግሞ ታወሪያለሽ። አሁን የት ነበርሽ? አታድርቀኝ፣ ወደዛ ዞር በልልኝ ብላው ጣጥላው ህድት ስትል እንጣንጣጥ እያለ ዝም ብሎ እሱ ማያተኝ መቀመጫው ቁጭ ብሎ ፊቱን ያዝ አደረገ። እሷ ግን ዝም አላናገረችው። እባክህ ወደዛ ምን አይነት የምታካሄደው? ከኔ ጋር ለመፋታት ነው? አንተ ደግሞ ትንሽ አይደብርህም? ኪንጉ እንዴት የኔ ጓደኛ ካልሆነ ያልክስ? እኔ ከኪንጉ ጋር ማስፋታት ነው የምትጥረው? ሂጂ ይዘሽው ሂጂ። ለኔ ምን አድርጎልኛል? አንተ ተነስ። ወደ የት ነው የምንሄድ? ግን ይሄን ቅምጥል ያበዛሽው አልመሰለሽም? ዋይሽ ግን ልጁ ካንቺ ጋር ብቻ የምታደርጊው ለምንድን ነው? ይኸውልሽ አንቺ እንዳሰብሽውን ያስቤ አይደለም። በቃ ይኸው የሆነ ቀጫጭልሽ ነበረ። እሱ ሽሽት ነው የመጣ። አይሄ መጥቶ ወደዛ ወደዚህ ብትይ ጓደኛዬ ነው፣ ምንም አያገባኝም። ምንሽ ነው? አንዳንድ ጊዜማ ፋታ ስጪው። ያንቺ ተሆነ ወት ሄድብሻል። ደቀቅ አድርጊው ዳይመንድ ብሎ ሲለው ዘወር። ቆይ እስከ መቼ ድረስ ነው እንደዚህ የሚቀጥለው? ሁለዚህ አብረህ መሆን ሰለቸህ? ሰማሁ እንደዚህ ምን እንዳለ። ለሱ ተመችቶታል። ተናገረችውብኝ። ጠልቃት ትግባ። አንተ አርፈ ተቀመጥ። ፒስ ይመቻችሁ ብሏቸው ሲሄድ አንተም ይመችህ ብሎ እነሱ ይቅርታ ቅምጣ አባባ የሞቱ ጊዜ እሱን ዳሽ ብየዋለሁ። እሱን እየሰማ እኔን ለመጥታት ስትሞክር የምር እንተያየታለን ብሎ ሲላት ተቃቀፉና አስንጧቸው ሄደ። በዚህ በኩል ሳልፍ ላይሽ ብዬ ነው ማለት አጎትሽ አንቺ ለኔ አደራ ስላለኝ አይ እኔ ደህና ነኝ
አመሰግናለሁ ስላሰብክልኝ። የአበበህ የሚያስቸግርሽ ከሆነ እሱማ ምን ሊሰራል ከዚህ ይመጣል። ግድ የለም ውጭም ሆነ የሚያስቸግርሽ ከሆነ ለኔ ንገሪኝ እሺ። አይ እሱማ ምን ብሎ ያስቸግረኛል? አያስቸግረኝም አታስብ አንተ። ቆይ እሺ ግን ልጅ አበበ እንዳለ አይተሽዋል? ኧረ አላየሁትኝም። በይሽ ይሆንልሽ ብሏት እድት ሲል ትክክል ያየችው ነበረ። ከዛ ነበር ማውቀው ምን እንደሆነ አላውቅም። ሄሉዬ ካላስቸግርኩሽ ታጣሪልኛለሽ? እሺ አበበ ማወቅ የምትፈልገው ከሆነ ንገረኝ፣ ባግዝህ በጣም ደስ ይለኛል። አጎትሽ ተመጣ በኋላ ብዙ ነገር የምታጣሪልኝ አለ። ብቻህን እኮ አይደለም እኔን ከሰው አልቆጠርከኝም። አንቺ የምሰጥሽ እኮ ቦታ በጣም ነው የምታውቂው። ወደዛ ከርክ በኋላ አለመመለስን ሳውቀው በጣም ነው የጨነቀኝ። ከዛ በኋላ ከርክ በኋላ ሌላ ህይወት የጀመርክ ነው የማያረገው። እሰጥሻለሁ ብዬሽል አሁን አብረኸኝ ስላለህ በጣም ደስተኛ ነኝ። ሁሌም ደስተኛ ሆንልኝ። እንዲከፋሽ አልፈልግም። አሁን ሁሉ ነገር እየበራልኝ ነው የኔ ቆንጆ። ሁሉም ስለኔ እያነሱ እንዳያሸማቀቁሽ። አበበዬ አመሰግናለሁ። ፈጣሪ ረስቶኛል ብዬ ስሸማቀቅበት አንተ ከጎኔ መሆንህ ደስ ብሎኛል። ገና ከዚህ በላይ አብሬሽ ሆናለሁ። ይኸውልሽ ሁሉ ነገር አፉ የሚይዝበትን ድል ያለ ሰርግ ደግስና በክብር አጋባሻለሁ። ተመስገን ብሎ ሲል መከንበሯን ሳማ አደረጋት። አንጫው አንዴ ብሎ ስልኩን ቅሚት አድርጎ ደውል ሲያደርግ ሄሎ ምን ተፈጠረ? ምን? እሺ አረጋጋታለሁ። በቃ እናንተም ተረጋጉ ብሎ ሲለው እሷ ትክክለኛለች። ምንድነው የምታወሪው? ኧረ እማዬ አሁን የገባሽበት እኮ እኔ አይደለም የምሰራበት ነው። የአንድ ሁለት ሳምንት ለሰዎች ለመዝናናት ወጣ ብለዋል እና ያስጠጉሽ ሰዎች ጋራ ሰው ብጨምር ደስ ይልሻል? በዛ ላይ ደግሞ ሚስትየዋ በጣም ከብቱ ናት። ጠንክረሽ ስሪ። የሚያጭበረብርሽ የሚዋሽሽ ደስ አይለኝም፣ አልወድም። እሺ እማዬ ብላ ስትል እኔ ልግባ። ዛሬ ጭንቀቴን አይተሽ አብረሽ ስለተጋራሽ ፈጣሪ ያክብርሽ ብላ ስትላትኝ እሷም ትኮላየቻትኝ። በጣም ጥሩ የኔ ውለት አለብሽ ማለት ነው። በፈለኩልሽ ጊዜ ወደ አንቺ ቤት እመጣለሁ ማለት ነው ብላ ስትላትኝ ትኮላየቻትኝ። አንቺ እንዴት መጣሽ? ቤቴ እማዬ ድረስ ቤቷ ይዛ መጣች። አዎ ግን ተናዳብኛለች። ፍቅር አንቺም እኮ ልክ አላደረግሽም ብላ ስትላትኝ ትከበያየ ነበር። ንገሪ ፍቅር፣ ጓደኛ እንደሌለሽ አውቃለሁ። የከፋሽ ነገር ለጓደኛ አለማውራትሽ ናውቃለሁ። ምንም የምነግርሽ ነገር የለኝ ሮታ። አሁን ከቻልሽ ውጭልኝ፣ ስትፈልጊ ግን ጥሪኝ እመጣለሁ። አልፈልግሽም አታስቢ ብላ ስትላትኝ ጓደኛዋ ምንጥቅላ ወጣች። ፊቷ ላይ የሚነበበው የተጨናነቀ ነበር። ለዛ ነበረ ልታዋጣት የመጣችው። እሷ ግን ምንም ነገር አልሰጣያት ፍንጭ። ቆይ አንተ ከመቼ ወዲህ ነው እንደዛ ያለ ጸባይ የመጣ? እኔም እኮ ሰው ነኝ፣ ይከፋኛል እኮ። ቆይ እኔ ምን አጠፋሁ? ቅምጥል ያለኝን ነገር ታውቃለህ። ከእሷ ጋር መሆኔን ታውቃለህ። መሆንማ አሁን ደግሞ ከሷን ብሶ ደግሞ ዋትላለች እንዴ? ዳይመንድ ስሜት የለውም ያለህ ማለት በዚህ ሰዓት መምጣት ያልነበረብኝ። ዝም ብዬማ በባዶ መስታጅ አልፈልግም። ዋይሽ ምን እናደርግህ እንዴ? ደህና ጋር እንደ ገራች ጭራሽ ደግሞ ምን ላድርግልህ ማለት ጀመር። ይሄ እድል እንዳያመልጥህ። እድሌንማ አላስመለጥም። የፈጠነ አሁን ልጋብዝህ እያልከኝ አይደለ? ሀዛ ሄደን ትፍታ። ይሄን ፊት አንድ ቁርጥ ያስፈልገዋል። ቲማቲም ነው ብሎ ይዞት ሊጋብዘው ነበር። ስልክ ደውላ እየደለቀች ነበር። እነሱ እያጸዱ አንቺ ምንድነው መሰለው ሶፋው እንዳሰብረው በይ፣ ስርዓት ይኖርሽ። ሶፋው እንዳሰብረው ስርዓት ይኖርሽ። ምንድነው የምትሮጣ? ጆሮሽ አይሰራም እንዴ? አርፈሽ ተቀመጭ። ደግሞ ደህና ነገር ልትይኝ ነው ብዬ ወየው ማለት። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ውዶች ላይክ፣ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑልኝ። ባይ ባይ። አስተማሪና አዝናኝ ድራማ ነበረ። ላይክ አድርጉ። የምወዳችሁ ደህና ሁኑ። ባይ ባይ።